ሰላም እንዴት ናችሁ? የጆና ዩቲዩብ ቤተሰቦች በዛሬው ዕለት የማሳያችሁ ምንድነው እንዴት አዲስ የዩቲዩብ ቻናል እንዴት መክፈት እንደምንችል ነው። አክቲቭ የሆነና ቬሪፋይድ የሆነ ሌላ ደግሞ አክቲቭ ሆኖ ደግሞ ሞኔታይዝ የሆነ ዩቲዩብ እንዴት መክፈት እንችላለን የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ከኔ ጋር። አዲስ ዩቲዩብ ቻናል ለመክፈት ከሚያስፈልጋችሁ ነገሮች ውስጥ የመጀመሪያው ሁለት አፕሊኬሽን ነው። አንደኛው ዩቲዩብ ራሱ ቻናሉን የሆነውን አፕሊኬሽን ነው። ሌላኛው ደግሞ ክሮም አፕሊኬሽን ነው። ስለዚህ የሚያስፈልግን ሁለቱ አፕሊኬሽኖች ናቸው ማለት ነው። የምንችል አሁን አሳያቸዋለሁ። ቀጥታ የምንሄደው ወደ ዩቲዩብ አፕሊኬሽን ነው። ዩቲዩብን እንነካለን። ስንከፍት ምን አመጣልን? እኔ አካውንት ስለከፈትኩኝ እዚህ ጋር ታች ጋር እንነካታለን። የራሴ ናት እቺ። ስንከፍት ይሄን አመጣልኝ። ከዛ ምንድነው የምናደርገው? አሁን አዲስ ስለሆነ መክፈት የፈለግነው ስዊች አካውንት የሚለውን እንነካለን። ስዊች አካውንት የሚለውን ስንነካ እኔ የከፈትኳቸው ብዙ አይነት እንትኖች አሉ፣ ኢሜይሎች አሉ። እናንተ አዲስ ስለሆነ ምንድነው የምታደርጉት? እዚህ ጋር የፕላስ ምልክት አለች፣ እሷን ትነካላችሁ። የፕላስ ምልክቷን ስትነኩ እንደዚህ አይነት ነገር ይመጣላችኋል። እኔ በፓስወርድ ስለዘጋሁት ፓስወርዱን እከፍተዋለሁ ማለት ነው። ፓስወርዱን እከፍተውና ከዛ ወደ ምንድነው የምንሄደው? ይሄን ያመጣላችኋል። ከዛ ምንድነው ክሬት አካውንት ነው የሚለው፣ ክሬት አካውንት። ስለዚህ ይሄን ስነኩ ፎር ማይ ፐርሰናል ዩዝ ይላል፣ ፎር ወርክ ኦር ማይ ቢዝነስ የሚላል። ስለዚህ እናንተ ለራሳችሁ ስለሆነ ፎር ማይ ፐርሰናል ዩዝ የሚለውን ትመርጣላችሁ። ከዛ ምን መጣላችሁ? እዚህ ጋር ክሬት ጎግል አካውንት ይላል። ስለዚህ የመጀመሪያው ላይ የራሳችሁን ስም ትጽፋላችሁ። ለምሳሌ እኔ የራሴን ዝም ብዬ ከበደ ልበለው። ከዛ በኋላ ላስት ኔም ደግሞ ጆና ልበለው። አሁን ይሄ እኔ ዝም ብዬ ለእናንተ ምሳሌ ነው። ከዛ ምንድነው የምናደርገው? ከዛ ኔክስት የሚለውን እንነካለን። ስለዚህ መንስ ዴይ ይር ያመጣላችኋል። የመጀመሪያው መንዝ ላይ ለምሳሌ የተወለዳችሁት ፌብራሪ ላይ ከሆነ ፌብራሪ ላይ ትነካላችሁ። ከዛ ዴይ የሚለው ላይ ቀን፣ የተወለዳችሁበትን ቀን። ግን ኤግዛክት የሆነ ዓመተ ምህረት ቀኑን ብታስቀምጡ ጥሩ ነው። ይር 19 ከ18 ዓመት በታች መሆን አይቻልም። ስለዚህ 1987 በፈረንጆች ነው የምትጽፉት። 1987 ትላላችሁ። ከዛ የምትነኩት ምንድነው? ኔክስትን ትነካላችሁ። ኦኬ፣ ጀንደርን መሙላት አለብን። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። ስለዚህ ለምሳሌ ሜል እንበለው። ስለዚህ ኔክስት አሁን ያስመርጣችኋል ማለት ነው። ይሄን አመጣ ከበደ ጆና @gmail.com ከበደ ጆና፣ እናንተ የፈለጋችሁትን ወይም በራሳችሁ እዚህ ጋር ራሳችሁ ጽፋችሁን ትታረጋላችሁ። እኔ ግን አሁን ይሄ ስለተመቸኝ ሁለተኛውን መረጥኩኝ። ከበደ ጆና ኔክስት። እቺ ሁለተኛውን መረጥኩት። ከበደ ጆና 06 @gmail.com የሚለው እቺን ስነካ፣ ስለዚህ እቺን ነካዋትና ከዛ ሾ ፓስወርድ አርጉ ይላል። እናንተ ማትረሱትን ለምሳሌ እኔ ኤምኤን ኦር ኤቢ 1992 ክሬት ስትሮንግ ፓስወርድ ሚክስ ኦፍ ሌተርስ ከዛ ኮማ አረኩኝ። ከዛ ኮማ ኤም አልኩት። አሁን ይሄን እናንተ ስትሮንግ ለማድረግ ነው። እንደዚህ ያደርግና ከዛ ኔክስት እለዋለሁ። ስለዚህ ኦልሬዲ ጨረስኩኝ ማለት ነው። ኢሜይሌን ጨረስኩኝ ማለት ነው። ምን ይላል? ከዛ ምን እናደርጋለን? ሴቭ ታደርገዋለህ ወይ? እሺ፣ አሁን እዚህ ጋር የሚታያችሁ ይሄው አሁን የኔ ምንድነው ኢሜይሌ ነው ማለት ነው። ይታያል ከታች ያለው ብዥ ይላል። ስለዚህ ይሄ ኦልሬዲ
ኢሜይል ነው። ስለዚህ ኔክስት እለዋለሁ። ኔክስት ስንለው ይሄን ያመጣል። እሺ ይሄን ታንባ አይ አግሪ ትላላችሁ። ኦልሬዲ ኢሜይላችሁን ጨረሳችሁ ማለት ነው። ኢሜይላችንን ጨረስን ማለት ነው። በዚህ መልክ አሁን ወደዚህ ስትመጡ ቅድም እንትን ያረኩበት ላሳያችሁ። ይሄ ራሱ አመጣልኝ ከበደ ጆና የሚለው ኦልሬዲ ኢሜይልን እንትን ብሏል ማለት ነው። ስለዚህ አሁን ቀጥሎ ምንድነው የምናደርገው? ክሬት ኤ ቻናል ነው። አሁን ዋና እንትናችን ቻናል መክፈት አይደል? ስለዚህ ኢሜይሉን ይሄን ያህል ከመጣልን በኋላ ክሬት ኤ ቻናል የሚለውን እንትን እናደርጋለን። ክሬት ኤ ቻናል እዚህ ጋር ፊት ለፊት ላይ እዚህ ጋር ክሬት ኤ ቻናል እሱን እንነካለን። ክሬት ኤ ቻናል ክሬት ኤ ቻናል የሚለውን ስንነካ ምን መጣ? እዚህ ጋር ፒክቸር፣ ኔም፣ ሃንድል የሚለውን እነዚህ ሃንድል የሚለውን ከፈለጋችሁ ሌላ መቀየር ትችላላችሁ። ስለዚህ ኦልሬዲ እዚህ ጋር ምን አለ? ፕሮፋይል ፒክቸር ማስገባት ትችላላችሁ። ሌላው ደግሞ በቃ እሱም በኋላ እንትን ማድረግ ትችላላችሁ። ፕሮፋይል ፒክቸር እዚህ ጋር ነክታችሁ መቀየር ትችላላችሁ። ስለዚህ ኦልሬዲ ክሬት የቻናል የሚለው ኦልሬዲ ቻናሉን ምን አድርገናል ማለት ነው? ክሬት አድርገናል ማለት ነው። አሁን ቀጥታ ከዚህ በኋላ ወዴት ነው የምንሄደው? ወደ ክሮም አፕሊኬሽን ነው ማለት ነው። ወደ ክሮም አፕሊኬሽን እንሄዳለን ማለት ነው። ደግሞ በመቀጠል ቅድም እንደነገርኳችሁ ምንድነው የሚያስፈልገውን ብለናል። ክሮም ነው ያለው። ከዛ ቀጥታ ወደ የት ነው የምንገባው? ወደ ክሮም አፕሊኬሽን እንገባለን። ክሮም ጋር እንገባን። ይኸው ክሮም አፕሊኬሽን አገኘው። ክሮም እንገባለን። ከዛ ክሮም ልክ ከገባን በኋላ ከእንደገና እንትን ልበልላችሁ። ክሮም ላይ ስገቡ እንደዚህ ምን ብላችሁ ትጽፋላችሁ? ክሮም ሲመጣ youtube.com ብላችሁ ትጽፋላችሁ። ከዛ እንደዚህ ያመጣላችኋል youtube.com ብላችሁ ትጽፉ። ስለዚህ አሁን እዚህ ጋር አምጥቶላችኋል የራሳችሁ እንትን ኦልሬዲ የእናንተ ቻናል እንደተከፈተ እዚህ ጋር ያሳያል ማለት ነው። ያው ከዛ ያው እዚህ ጋር ትመጡና ዩቲዩብ ስቱዲዮ የሚል አለ። ዩቲዩብ ስቱዲዮን ትነካላችሁ። ዩቲዩብ ስቱዲዮ የሚለውን ትነካላችሁ። ዩቲዩብ ስቱዲዮን ስትነኩት ኦልሬዲ ቻናላችሁ 90% ምን ብሏል? ተከፍቷል ማለት ነው። የገንዘብ የሚሰራ ቻናል የሚባለው እንግዲህ ይሄ ነው። 0 ሰብስክራይበር ምክንያቱም ምንም ስለሌላችሁ እዚህ ጋር ያሉትን ስቴፕ እንትኖች አፕሊኬሽን እንትኖች እናያለን። ለቀጣይ ወሳኝ የሆነ ኦልሬዲ ተከፍቷል ማለት ነው። ቀጣይ 3 የምናስተካክላቸው ሴቲንጎች አሉ። እሱም በቀጣይ ያሳያችኋለሁ። ለዛሬው በዚህ እንጨርሳለን። አመሰግናለሁ።